ጋይስ እንዴት ናችሁ? ደህና ናችሁ? አለን አላችሁ። ለማንኛውም ማለት ነው እንግዲህ ትናንትና ጋሽዬ ሀይሚን እንትን እያላት ነበር፣ እየተቆጣት ነበረ እና ብዙ ሰዎች ደብሯቸዋል። ጋሽዬ ለምንድን ነው ሀይሚን በዚህ ልክ የሚናገራት? ለምን ሀይሚ ላይ ብቻ ለምን ብሩኬን አይናገረው ምናምን እያላችሁ ነበረ። እኛ እኮ ቅመሞች በጣም ነው የምንገርመው፣ በጣም ነው የምንለየው። በባልና በሚስት ማል ዘው ብለን እንገባና በኋላ ሲታረቁ መተው እኛ ነጥብ። ዛሬ ደግሞ በአባትና በልጅ ገብተን ፍትፍት። አራታው ጋይስ እንዴ ልካችንማ ማወቅ አለብን። አባትና ልጅ መሀል አንገባም ጭራሽ። ሆው ባልና ሚስት መሀል ገብተን ዳር የቀረነው አንሶን ጭራሽ ደግሞ አባትና ልጅ መሀል ገብተን ዳር እንቀር። ባልና ሚስት መሀል ምንገባው ያው ባል ባዳ ነው የሚባል ነገር ስላለ እንዳትጎዳ ነው። አባትና ልጅ መሀል ግን አልነካካም። አዎ መሳደብ ብቻ ሳይሆን በጥፊ ራሱ አጣሞ ቢጥላት እኔ አይመለከተኝም። ምክንያቱም አባት ነው፣ ልጁን የመቅጣት መብት አለው፣ እንደፈለገው የማድረግ መብት አለው። ሲቀጥል ደግሞ አባት ለልጁ ምንም የፈለገ መጥፎ አባት ሊሆን ይችላል፣ ለልጁ መጥፎ ነገር እንደማይመኝ ማወቅ አለባችሁ። ለልጁ አባት መጥፎ ሰው አይመኝላትም። እናትና አባታችሁ የሚመኙላችሁ ለእናንተ የሚሆናችሁ ቁም ነገር ያለው ሰው እዛው ሰፈር ስለሚያውቀው ብሩኬን ለሀይሚ እንደሚሆናት ስለሚያውቅ ሀይሚም እሱን እንደምትፈልገው ስለሚያውቅ ከሱ ጋር ሲጣሉ እንዴት እንደምትሆን እኮ የሚያውቀው ጋሽዬ ነው አይደል? ቤት ውስጥ ሆኖ ሀይሚ ምን አይነት ስሜት እንደሚሰማት እዛ ቤት ውስጥ ሆኖ የሚያውቀው እሱ ነው። ስለዚህ እንደምትወደው ስለሚያውቅ እንደሚፈላለጉ ስለሚያውቅ እንደምትሆኑ ስለሚያውቅ ልጁን የመቆጣት መብት አለው። አሁን ጋሽዬ ሀይሚን የመቆጣት መብት አለው። ብሩኬ ግን የሰው ልጅ ነው፣ በግድ ልጄን አግባልኝ አይባልም። በተለይ የሴት አባት ስትሆኑ እንደዚህ ነው። የሴት አባት ስትሆኑ ብሩኬን እንደዚህ አደረክ ብሎ እሱን እንትን አይልም፣ የሆነ አይሰድበውም ምናምን። ገባችሁ? እሱ የሰው ልጅ ነው፣ ባዳ ነው። ሰው ነገሮችን ለማስተካከል በሀይሚ ምክንያት ብሩክ እንደዚህ የሆነ የሁሉ ጸብ መቶ መቼም ራሱን የሳተ ነገሮችን አስተካክላለሁ ሀይሚን ወደ ራስ የመልሳለሁ ብሎ ነው። እንደዚህ የሆነ እያየው ጋሽዬ ልጁን አለመቆጣት አይችልም። ቢቆጣትም ምንም ችግር የለው፣ ምክንያቱም ልጁ ናት፣ የመቆጣት መብት አለው። የሰው ልጅ ከሆነ ግን መቆጣት አይችልም። ምክንያቱም በዚህ ልክ ሰውን አይናገርም። ጋሽዬን ብዙ ጊዜ እና አብርሽ ቪዲዮ ላይ ሁሉ አይታችሁ ታውቃላችሁ። እና አብርሽ ቤት የሚሰራውን ቪዲዮ ሄዳችሁ ማየት ትችላላችሁ። መች ሀይሚን ብቻ አብርሽንም እንደዚህ ነው የሚያደርገው እኮ። ከሩታ ጋር ሲጣሉ ሩታ አጥፍታ ባለፈው ከቤት ወጥታ ከዳኒ ጋር ሄዳ ምናምን ታስታውስ፣ አብርሽን ነበር የሚቆጣው። አብርሽ ነበር ዝም በል እያለ አፋፉን ነበር የሚለው። ምንም ነገር እንዲናገር አይፈቅድለትም። በቃ እሱ መቆጣት የሚፈልጉ ልጆቹን ነው። ምክንያቱም ስልጣን ያለው በራሱ ልጆች የማዘዝ ስልጣን አለው፣ የመናገር ስልጣን አለው። ሀይሚዬንም ቢቆጣት ደግሞ ለምሳሌ እኔ ያየሁት ምንድን ነው ጋሽዬ ሀይሚ ሲቆጣት በመጥፎ አይን አይደለም። አንዳንድ ሰዎች ደግሞ ሀይሚን እንደዚህ ጋሽዬ ሲቆጣት ልክ ሀይሚ ጥፋተኛ እንደሆነች አድርገው ያስባሉ። በቃ እሷ ጥፋተኛ ናት እንደዚህ በቃ ልክ እሷ ጥፋተኛ ሆነ አይደለም ጋሽዬ እኮ የሚናገራት። ሀይሚ ጥፋተኛ እንዳልሆነች ያውቃል፣ ጥፋተኛ አይደለችም፣ ግን ደግሞ እንደምትወደው ያውቃል፣ አብረው እንዲሆኑ ይፈልጋል። ብሩኬ ደግሞ እንዳጠፋ ያውቃል፣ ግን ደግሞ እዚህ ጋር መናገር አይፈልግም። የሰው ልጅ ነው፣ እንደዚህ አድርጓል ብሎ ነገሮችን ማባባስ አይፈልግም። ሀይሚ ስለገገመች ልክ እሷ የጥፋተኝነት ስሜት ተሰምቷት ወደ ብሩክ እንድትመለስ ነው፣ ድርቅ እንዳትል ነው እንጂ ለሀይሚ መጥፎ ያኔ እሷን ከብሩክ አብልጧት አይደለም። ሩታ ቤት ሄዳችሁ እና አብረሽ ቤት ሄዳችሁ እዩ አብረሽን እንዴት እንደሚቆጣውና ያው ለሀይሚ ጥሩ ነገር በማሰብ ነው እንጂ ሀይሚን ስለማይፈልጋት አይደለም። እና እኔ ግርም ያለኝ ነገር እኛ ምን ያክል ነው እኔ እንጃ፣ በቃ ይገርመኛል። ሀይሚ እኮ ነገረችን ለእኛ ማለት ነው። ሰውን አትውቀሱ፣ እንትና ነው ጥፋተኛ አትበሉ እያለቻችሁ ነው። ብሩኬንም ሆነ ፍፄንም ሆነ እዩንም ሁሉንም አትናገሩ እያለቻችሁ ነው። በአጭር አማርኛ ማንንም አትናገሩ። ይሄ ማለት ስራ እየሰራን ነው፣ በምናደርገው ነገር በሙሉ አትናደዱብን። ለተርጉምላችሁ እኔ እህታችሁ እኮ በቃ ምን ልበላችሁ፣ ተርጓሚያችሁ ነኝ። ስለዚህ
ድራማ ስለሆነ ማንንም ሰው አትናገሩ። ጋሽዬ ደግሞ ልጁ ከሆነች ድረስ በእሷ ላይ የመናገር መብት አለው። ብሩክ ደግሞ ልጁ አይደለም። እሱን በዚህ ልክ በሀይሚ ልክ ቢናገረው ሌላ ነገር ነው የሚመጣው። ሶ ነገሮችን ለማስተካከል ነገሮች እንዲስተካከሉ ነው ሀይሚን የሚወቅሳት እንጂ ሀይሚ ጥፋተኛ እንዳልሆነች ያውቃል። ግን ደግሞ ሽማግሌ ዋሽቶ ያስታርቃል ይባላል። ዋሽቶ ያስታርቃል። እና እንደውም ጋሽዬ ማለት ነው ሀይሚ ትናንትና ብሩኬን ይቅርታ ስጠይቀው ደስ ብሎታል። በቃ አንቺ ከተመለስ ነገሮች ቀለሉ እያለ ነበረ። ብሩክን ታው ካለው ጋሽዬ ይመለሳል፣ እንደሚመለስ ግልጽ ነው። ስለዚህ ዛሬ ብሩክ ወደ ቤት ይመለሳል። እናቱ ትሰማለች ሁሉንም ነገር፣ እስከ ዛሬ የተደበቀውን ነገር። ከዛ በኋላ ሀይሚና ብሩክ ይታረቃሉ ማለት ነው። እዩ ደግሞ እዛ ቤት እንዳትመጣ ሀይሚ እኮ አለች እኮ ቤቢ ሻወሯን ታክብር፣ ግን 300 ሺህ ማክበር የለባትም። እውነቷን ነው፣ በጣም ትክክል ናት። ቤቢ ሻወር አክብራ መጥራት ትችላለች፣ ግን ደግሞ 300 ሺህ የሀይሚ ሁሉ ነው፣ የእሷ ልፋት ነው። ሀይሚ ናት እንጂ ማክበር ያለባት እሱ አይደለችም። ምን ቤት ናት እቺ አለቅላቂ ማለት ነው። ወስዋስ አሽቋባጭ አሽቋ አአ ወይኔ በላቸው። መጥፎ አማርኛ ተናግሬ ነበር፣ እግዚአብሔር አወጣኝ። የማይባል ብዬ ነበር እናንተ። ወይ ጉድ! አፍ ሲያመልጥ ካንጋዳ፣ እግር ሲያመልጥ ካንጋዳ፣ አፍ ሲያመልጥ ከእዳ ይባላል። እና ዛሬ ማለት ነው ሁሉም ታርቀው ነው የሚመጡት። ታያላችሁ፣ ሰላም ወርዶ ምናምን ማለት ነው። ሌላ መጥፎ ነገር ይፈጠራል ብዬ አላስብም። ምክንያቱም ይህ ነገር ሲፈጠር ሀይሚዬም ድንግጥ ብላለች። ብሩኬም ቢሆን በቃ ምንም መጥፎ ነገር እያሳያት አይደለም። ሀይሚን በሰስት ነው ሲያት የነበር ትናንት ራሱ። እና እዩን ከህይወቱ በቃ ከዩ ጋር እንድትሆን አትፈልግም። በእርግጥ ሀይሚ ብዙ ሰዎች ሀይሚን ተረዷ ምናምን እያላችሁ ነው። ተረድተናታል። ሁሉም ሰው እኮ ሀይሚን ተረድቷታል። ገብቷችኋላ? ግን እኔ የምለው ሀይሚ ባልተረጋገጠ ነገር እንድትርቅ አልፈልግም። ሲቀጥል ደግሞ ድራማ ነው ነገሩ እኮ ድራማ ነው፣ ድራማ ነው። ግን እንደ ቪዲዮ ነው አስተያየት የምንሰጠው። ወይል እንግዲህ እንግሊዘኛም እያወራሽ ነው በለው። ዛሬ ደግሞ ምን ተፈጥሮ ነው? አንዳንዴ ዝም ብሎ ይወስደኛል። ጋይስ ምን ይሻለኛል? ሀሳቤን ያስኩትን የምገልጸውን ነገር የመጣውበትን እራሳና መንገዱን ስቼ የት እንደሚሄድ አላቀውም። ለማንኛውም ጋሽዬ ሀይሚን ለምን ተናገራት ያላችሁት ነገር እኔ በጣም ነው ያናደደኝ። ምክንያቱም እንዴት ነው እኛ የፈለገ ብንወደ በአባትና በልጅ ማለት ጭራሽ መግባታችን ነገ መታጠብ ስታረጋችሁ ትናደዳላችሁ። የምሬ ነው። ሀይሚ ጋሽዬ ጭራሽ እንድትናገሩበት አትፈልግም። ብሩኬን ራሱ አትናገሩት፣ ማንንም ሰው ጥፋተኛ አታርጉ እያለቻችሁ ነው። እና እኔ ጋሽዬ ሀይሚ ማለት ነው እንኳን እንደዚህ ሂጂ ምንም ብሎ መገፍተር በኩርኩም አናቷን ቢቆፍራት ራሱ አልናገርም፣ ምንም ነገር አልናገርም። ጋሽዬ ሀይሚን በጥፊም ቢያዞራት በኩርኩምም ቢላት አልናገራትም። ምክንያቱም ለእሷ ጥሩ አባት እንደሆን በደንብ ነው የሚያስታውቀው። ሀይሚ ለምንድን ነው እንደዚህ ጨዋ ሴት የሆነችው? ለምንድን ነው እንደዚህ ጨዋ ልጅ የሆነችው? እንደዚህ እየቆነጠጠ ማለት ነው እየለመዘገ በስነ ስርዓት ስላሳድጋት ነው እንደዚህ ጨዋ የሆነች ልጅ ወጣት። ልጅ የእናት አባት ውጤት ነው ይባላል። አባቷ በስነ ስርዓት ቆንጥቶ እንደዚህ እየተቆጣ ባያሳድጋት ኑሮ እንደዚህ ስርዓት ያላት ልጅ ባልሆነች ነበረ። ስለዚህ ሀይሚን እንደዚህ ሼፒ ምርጥ አስተሳሰብ ያላት ጨዋ የሆነች ልጅ እንድትወጣ ያደረጋት አባቷ ነው። እንደዚህ ጨዋ አድርጎ አሳድጎ እኛ እንድንዝናናባት እኛ እንድንወዳት ያደረጋት የአባቷ አስተዳደግ ነው። ስለዚህ በዚህ ልክ ቀርጾ ያሳደጋትን አባቷን እዚህ አድርሷት ከዛ ለምን ተናገራት ማለት አንችልም። ገባችሁ? ሀይሚ የቤተሰብ ውጤት ናት። የአባቷ የእናቷ እኛ የምንወዳት በጨዋነቷ ነው፣ ጥሩ ስለሆነች ነው። እንደዚህ እንድትሆን ያደረጋት ደግሞ የእናትና አባቷ አስተዳደግ ነው። ስለዚህ ጋሽዬ ሀይሚን ቢገፈተራት፣ ቢሰድባት፣ ቢመታት ምንም አልናገርም። ምክንያቱም አባቷ ነው፣ እዚህ ያደረሳት እሱ ነው። እንደዚህ እየተቆጣ ነው ያሳደጋት እና ሲቀጥል ደግሞ እንደዚህ የሚላት ጠልቷት አይደለም፣ ለማስታረቅ ነው። ገባችሁ? ሽማግሌ ዋስቶ ያስታርቃል ይባል አይደለም? ለማስታረቅ ነው ይህን ነገር እያደረገው። ስለዚህ ዛሬ ሰብሰብ ብለው ይመጣሉ የሚል ተስፋ አለኝ። ሀይሚም ደንግጣለች፣ ብሩኬም በዚህ ልክ እንደዚህ እየሆነ ነው። ሰላማቸውን መልሰው ወደፊቱ መመለስ ነው የሚያዋጣቸው። ከዚህ በላይ ከሄዱ ድራማው እንደሚበላሽ እርግጠኛ ነኝ። ምክንያቱም እያበላሹት ነው፣ ከቀን ወደ ቀን እያበላሹት ነው፣ ከቀን ወደ ቀን ማለት ነው። ስለዚህ
ከዚህ በኋላ ድራሙ የሚያበቃ ይመስለኛል። እንደ 3 ወር ሊያቆዩት ነው። እውነት ግን እዩ ወልዳ ገና መቼም እውነቱ ሲታወቅ ነው። ያኔ ደግሞ እውነቱ ሲታወቅ ሌላ ድራማ ይፈጠራል። ብሩኬ ያኔ ልጁ የኔ ሲሆን ትተሺ ነበረ፣ በክፉም በደጉም አብሮኝ የማይሆን ጓደኛ አልፈልግም ሊል ይችላል ቡራ። ገባችሁ አይደለ? ስለዚህ እስከዛው እንጠብቃለን።